ሰላም እንዴት ናችሁ ቤተሰብ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ነኝ ያለው እንብላ ክክ ወጥ ሰርቻለሁ ማለት ነው። ቆንጆ እንጀራ አለኝ፣ እንዲሁም ጅርጅር አድርገን እንበላለን። አብራችሁኝ ኑትወለ እንብላ አርሂው ብያለሁ በሀገራችን ደንብ። ዛሬ እንግዲህ ጾማችንን አንድ ብለናል። የተዋህዶ ልጆች አነሳስቶ ያስጀመረን አስጀምሮ ያስፈጽመን ልዑል እግዚአብሔር ያግዘን። ያው በሰው ሀገር ከባድ እንደመሆኑ መጠን እግዚአብሔር አምላክ ያግዘናል። ሸክማችሁ የከበዳችሁ ነው ወደኔ አይደል ያለው። ሸክማችንን የሚከብደንን ነገር ምግብ የምንሰራ በጣም ከባድ ነው፣ ግን እንደሚያቀልልን ሙሉ እምነት አለኝ። እዚህ እንግዲህ የምሰራው ዛሬ ለ5 ቀን ለ4 ቀን የሚሆነኝን ወጥ ነው የምሰራው። ከዚያ በላይ ባይዋለሁ እዚህ ሰላጅ አስቀምጬ ሁሌ መስራት አይመችም ታውቃላችሁ። የነሱን ስለምንሰራ ሁሉም ነገር ንጹህ ስለማይሆን እንግዲህ ቢያንስ ለሳምንት የሚሆነኝን ወጥ ነው ዛሬ የምሰራው። በመሃልም ሁሌም ይሄንን ስለማልበላ በመሃልም ቂጣ ምናምን ጋግሬ በቲማቲም በምናምን ስለምበላ ይሄ ለ5 ቀን ለ6 ቀን እንደዚያም ካለ ለሳምንት በቂ ነው። ስራ ያቀልልኛል፣ ለኔ ያግዘኛል ብዬ አስባለሁ። ረመዳን ላይ ለነሱ ምግብ ሰርታችሁ እንደገና ለናንተ ወጥ ከመስራት አስቀድማችሁ እናንተ ስርት አድርጋችሁ ተላጅ አስቀምጥ። እንግዲህ ክኩ የሽምብራ ክክ በጣም ነው የሚጥመው። የሽምብራ ክክ እንደኔ የምትወዱ የሽምብራውን ክክ እንደዚህ ተቀባራገውና ጥሩት እስኪል ድረስ ሽት አድርጌ አጣብኩት ማለት ነው። ቤተሰብ ተከታተሉኝ። ያው ክክ ወጥ መስራታቸውን ብዬ አይደለም እኔ የምሰራውን የኔ ሙያ ለማሳየት ነው። ዘይትና ጨው አድርጌበታለሁ። እዚህ እንግዲህ ለነሱ ምግብ ስሰራ አጥቤዋለሁ፣ ግን ቅር እንዳይለኝ ብዬ ክሮክስ አድርጌ ዘፍዝፌዋለሁ። የሽንኩርት መክተፊያውን ሽንኩርቴን በዚህ መልኩ አዘጋጃለሁኝ። ቲማቲሜንም እንደዚያው ነጭ ሽንኩርትም አለኝ። ቲማቲሜን እንግዲህ እንደምታዩትኝ ውሃ አርጌ አጥቤ ለ6 ለ7 ደቂቃ አበስለዋለሁ ማለት ነው። ሽንኩርቴን ከትፋለሁኝ። ተከታተሉኝ ቤተሰብ። በመጀመሪያ ቪዲዮውን ከመጀመራችሁ በፊት ላይክ ሼር አድርጉልኝ፣ ለብዙ ሰው ይድረስልኝ። ቻናሌ በጣም ከምላችሁ በላይ ቀዝቅዞብኛል። የምር ቀዝቅዟን ቻናሉ አበርቱኝ። ላይክ ሼር አረጋችሁት እናንተ ለሌላ እንዲደርስ ይሆናል፣ ባራር እንዲወጣ ይሆናልኛል። እዚህ እንግዲህ ሽንኩርቴን ከተፋረኩኝ በዚህ መልኩ ያው ገምደል ቢልም አጋጣሚ ሆኖ ካሪያው ብዙም አይደለም፣ ምንም ማድረግ አልችልም። ነጭ ሽንኩርቴ እንደዚህ አድርጌ ደግሞ ከተፋረጋለሁ። ነጭ ሽንኩርቱ ፍጠጥ እንዳይልብኝ በብርጭቆ ነገር ለመፍጨት ሞክራለሁ። እንደዚህ ድቅቅ አድርጌ ክትፍና ትንሽዬ ጨው አድርጌ እንዲያለምልኝ ነው፣ በጣም ፈጠጥ እንዳይል። በነገራችን ላይ ለሆዴ እንደዚህ ድግ ብዬ አልሰራም። ለሆዴሽ ይሄን ያህል እኔስ የነሱን ከጨረስኩኝ ትኝት ነው የምለው፣ የነሱን ከጨረስኩ ቁጭ ነው የምለው። ሰላማት እንዴ ለሆዴ አይደለም እንዴ ባር ተሻግሬ የመጣሁት ያማችኋል። ሰው ለሆዱ እንዴት ድግ ብሎ አይሰራም? በጣም ነው የምሰራው፣ በጣም ነው የምሰራው። ልክ በቃ ለአረቦቹ እንደምሰራው እኔም የሚያስፈልገኝን ነገር በጣም ነው የምሰራው። የምር ጾም ስለሆነ ብቻ አይደለም፣ የሆነ ነገር በቃ ካደለ እኔም በአው ነገር መጥበቅ ካደለ ተነስቼ መኮረኒ ኩሽን አርጌ ስርትብለት ገንፎዬን ግንፍት አርጌ ብለት እንደ በግል የምታውቁኝ ታውቁኛላችሁ፣ የኔ ሰው ታውቁኛላችሁ። እና ስርት እያደረጋችሁ ነው ማለት ማማኘት ነው። ኮይስ እንኳን ሳንባላበት ተነም አልቻልነው። የዚህን ሀገር ኑሮ ስራውን ብዙ ነገር አለው፣ ሐሳቡን የማያልቀው ህልማችን ብዙ ነገር አለ። ማርያምን ሀገር ላይ ያለ ሰው እኮ አያስብም። ቢያስብም ለለት አፉ ነው እንጂ አርቆ አያስብም። አርቆ አይምሮውን አይበክልም። እና እየበላችሁ ቻሉትኝ። እንደዚህ ቲማቲም የበሰለልኝ ከተፋ አረጋዋለሁኝ። ትንሹ ቶሎ በስሎልኛል። ትልቁ ነው ትንሽ ገና ይቀረው ነበረ። ችግር የለውም። ዘይት ያናረኩኝ እዚህ ክክዬ እንደቀደቀልኝ ነው፣ እየበሰለ ነው። ያው ሽምብራ ክክ ትንሽ ጊዜ ይፈጃል። ችግር የለም እታገሳለሁ። እኔ እስካቁላላ ድረስ እሱ ይደርሳል። እና ውዶችዬ ስርት እያደረጋችሁ ብሎ እውነት ጾመኛ የሆናችሁ ደግሞ አሁን በጣም አስፈላጊ ነው ምግብ።
እዚህ ቅመሜን አረኩኝ። ጾመኛ የሆናችሁ እህቶቼ እንደፈለግና የምን ያለውን ምግብ አንበላም፣ ለአረቦቹ የምንሰራውን ምግብ አንበላምና ራሳችሁን ጠብቁ። በጣም ራሳችሁን መጠበቅ አለባችሁ። ራሳችሁን ጠብቁ። ሰው ካልበላ በጣም ከባድ ነው። ብልት እያደረጋችሁ ነው መስራት። እዚህ እንግዲህ በርበሬን ያላበዛም እንደለበለበኝ ትንሽዬ ነው ያረኩትኝ። አንድ ማንካና ትንሽዬ ትንሽዬ ማጂ ጠማጣም ስላረኩኝ ያንን ያያችሁትን ቲማቲም ስላረኩኝ ብዙም ነጭ አይሆንብኝም። አለኩልም ነጭ እንዳይሆንብኝ ነው እንጂ እንዲለበልበኝ በጣም ብዙም አልፈልግም። ያኔ ሀል መለበለቡን አልፈልግም። አጋጣሚ ሴትዬም ከበላይ በነገራችን ላይ የኔ ሰው ይወዳል ወጥና እንጀራ እንደዚህ እያረኩኝ እያቁላላሁኝ እየከደንኩኝ ምናምን ቪዲዮ እያቆምኩኝ ነው ያቁላላሁት። ለመናገር ከክኩ ውሃ ቀነስ እያረኩኝ እንደው ምንም ማለት ነው። እኛ አጫጭር ሴት ወይ ምግብ ለመስራት አንደኛ እኔ ደስ እያለኝ ነው የምሰራው። ብታዩ ምግብ ለመስራት ለኔ ነው ለሰዎቹ ምን ያህል እንደሚያነሳሳኝ እኔ ለምግብ መስራት ያለኝ ፍቅር አትጠይቁኝ ማለት ነው። ማርያምን ለምግብ ያለኝ ፍቅር ለመብላት ሆነ ለመስራት። እዚህ እንግዲህ ክኩን ውሃውን ካጠነፈፍኩለት በኋላ ክኩ እንደዚህ አድርጌ ፈጫለሁ። ዝበለተ ለውራበት አስኩ ክኩ እንደዚህ ፍጭት ታረጋለሁ። ምክንያቱም የሆነ የሀገር ወጥ የሀገራችን የሆነ ድግስ ምናምን ሆኖ ወጥ ክኩ ሲሰራ የሆነ እንትን ይላል ድርክክ ይላል የሆነ ውፍር ማለት ነው። እንደዚህ አይነት ጠጥ እንዳይልብኝ እንደዚህ ድርክክ እንደ ሀገራችን ወጥ እንዲሆነልኝ ፍጭት ታረኩ ውሃ አልባ ማለት ነው። በነገራችን ላይ የመጥበሁን ዝግጅት ታርጌ ቤቱን ሁሉ ዝግጅት ታርጌ የመጥበሁን መስኮት ብቻ ከፍቼ ነው ሴትዬ እንዳትመጣ ብሎ ይሸታታል። ስጨርሽ ትምጣ የለም ልጆቹም ተኝተዋል። ዘጋግቼባቸዋለሁ አያዩኝም። እስኪጨርስ ያው በርበሬው ትንሽ ስለሚሸት እንዳይደብራቸው እነሱ ምንም አይሉም። ግን ያው አረብ የፈለገ ደህና ሰው ቢሆን የበርበሬ ሽታና የሽሮ ሽታ ይተሐመሉ። እዚህ ክኬን አረኩኝና የክኩን ለቅላቄ አረኩበትኝ። ምንም አይነት ውሃ መጨመር አልፈልግም። እጥር ምጥን ያለ ቆንጆ እጅ አስቆርጣሚ ወጥ ነው እንድትሆንልኝ ነው የምፈልገው። ኦ ማይ ጋድ ክክ ወጥ እንደዚህ ጥማም ብዬ አስቤ አላውቅም። ጨው አረኩኝ፣ ነጭ ሽንኩርት አረኩኝ። አሁን መጨረሻ ነው። ትንሽ ይፍላና እናወርደዋለን። እስከዚያ ድረስና እንጀራችንን ተላጃ ስለሆነ በነገራችን ላይ ተላጃ እኛ ጾመኛ የሆናችሁ ቶች እንዳትጎዱ በብዛት በ50 ብር በ30 ብር በ5 ብር ጤፍ እንጀራ ይሄ አይዲውን እንጀራ እንዳትገዙ። ማርያምን ብሩን አይደለም ማየት ያለባችሁ። ለሁለት ቀን ራሱ አይከርምላችሁም አይዲው እንጀራ ማለት ነው። ጤፉ እንጀራ ግን ለብዙ ቀን ይሆናችኋል ማለት ነው። ቤተሰቦቼ አሁን እንደዚህ ጨርሻለሁ። ላይክ ሼር አድርጉልኝ ቪዲዮውን ከወደዳችሁት። በቀጣይ በቆንጆ ቪዲዮ እስክንገናኝ ወዳችኋለሁኝ። ባይ ባይ።